በአሁኑ ሰዓት በመላው ኢራን እየወጡ ያሉ ዘገባዎች እንደሚያመለክቱት ከሆነ የሀገሪቱ ከፍተኛና የበላይ መሪ የነበሩት አያቶላ አሊ ካሚኔ ከዚህ ዓለም በሞት መለየታቸውን ተከትሎ መላው ኢራን በከባድ ድንጋጤና በሐዘን ውስጥ ትገኛለች። የመሪውን ሞት ተከትሎም የኢራን መንግስት በይፋ የ40 ቀናት ብሔራዊ የሐዘን አዋጅ ያወጀ ሲሆን በመላ ሀገሪቱም የሚገኙት የኢራን ሰንደቅ ዓላማዎች ዝቅ ብለው እንዲውለበለቡ ታዘዋል። ካለፉት ጥቂት ሰዓታት ጀምሮ በዋና ከተማዋ ቴህራንና በሌሎች ታላላቅ የኢራን ከተማዎች እጅግ በጣም ከፍተኛ ቁጥር ያለው ህዝብ ወደ አደባባዮች በመውጣት ለመሪያቸው ያላቸውን ክብርና ፍቅር በለቅሶና በሐዘን እየገለጹ ይገኛሉ። የመንግስት መገናኛ ብዙሃን በቀጥታ ስርጭት እንደዘገቡት ከሆነ መላው ሀገሪቱ የሚገኙ መስጂዶችና የሃይማኖት ስፍራዎች በልዩ ልዩ ሃይማኖታዊ ስነ ስርዓቶችና በጸሎት ተሞልተዋል። በሚሊዮኖች የሚቆጠሩ የካሚኔ ደጋፊዎች ጥቁር ልብስ በመልበስና የመሪያቸውን ምስል በመያዝ በታላላቅ አደባባዮች ላይ ተሰባስበው ሽኝት እያደረጉ ነው። ይህ ታሪካዊ የቀብር ስነ ስርዓትና ሽኝት የኢራንን መንግስት ጥንካሬና ህዝባዊ ድጋፍ ለማሳየት የታለመ መሆኑ ይነገራል። በየከተሞቹ የሚከናወኑት እነዚህ የቀብር ስነ ስርዓቶች የመሪያቸውን የመጨረሻ ጉዞ ለመሸኘት የወጡ ዜጎችን እያስተናገዱ ሲሆን በየመንገዶቹ ላይ የሚታየው ስሜታዊ ሁኔታ የኢራንን የቆየ ባህላዊና ሃይማኖታዊ ስነ ስርዓት የሚያንጸባርቅ ነው። ይህ የአያቶላ አሊ ካሚኔ ህልፈት ለ37 ዓመታት ያክል የዘለቀውን ረጅምና ተደማጭነት የነበረውን የአመራር ዘመን ያከተመበት የታሪክ ምዕራፍ ሆኖ ተመዝግቧል። ካሚኔ ኢራንን ለበርካታ አስርት ዓመታት በመምራት በሀገሪቱ ፖለቲካዊ፣ ማህበራዊና ሃይማኖታዊ መዋቅሮች ላይ ከፍተኛ አሻራ ያሳረፉ መሪ ነበሩ። የእሳቸው መሞት በኢራን ወደፊት የፖለቲካ አቅጣጫና በመካከለኛው ምስራቅ የጂኦፖለቲካ ሁኔታ ላይ ትልቅ ተጽዕኖ ይኖራል ተብሎ ይጠበቃል። በአሁኑ ወቅት የዓለም መሪዎችና የዓለም አቀፍ መገናኛ ብዙሃን ትኩረታቸውን ወደ ቴህራን አድርገዋል። ምክንያቱም ይህ ወቅት ለኢራን አዲስ የሽግግር ምዕራፍ ከመሆኑም በላይ በቀጣይ ስልጣኑን ማን ይረከባል የሚለው ጥያቄ ብዙዎችን ቀልብ ስቧል። በመላው ኢራን የሚገኙት የመንግስት ተቋማት፣ ትምህርት ቤቶችና የንግድ ማዕከላት ለተወሰኑ ቀናት ዝግ ሆነው እንደሚቆዩ የተገለጸ ሲሆን ህዝቡም በዚህ የሐዘን ወቅት በመረጋጋትና በአንድነት እንዲቆም መንግስት ጥሪ አቅርቧል። በቀጣዮቹ 40 ቀናት ውስጥ ልዩ ልዩ የመታሰቢያ ፕሮግራሞች የሚከናወኑ ሲሆን የቀብር ስነ ስርዓቱን በሀገሪቱ ታሪክ ታይቶ በማይታወቅ መልኩ በከፍተኛ የደህንነት ጥበቃና በክብር እንደሚፈጸም ይጠበቃል። ይህ ክስተት ለኢራን ህዝብ ብቻ ሳይሆን ለመላው ቀጠናው ትልቅ ትርጉም ያለው ክስተት ሆኖ ይቀጥላል። ከኢራን ቤተ መንግስትና ከተለያዩ የውስጥ ምንጮች የሚወጡ ሰፋ ያሉ ዘገባዎች እንደሚያመለክቱት ከሆነ የአያቶላ አሊ ካሚኔ ልጅ የሆኑት ሙጅታባ ካሚኔ አባታቸውን በመተካት አዲሱ የኢራን ጠቅላይ መሪ ሆነው ተሰይመዋል። ምንም እንኳ የኢራን ህገ መንግስት የሀገሪቱን ከፍተኛ መሪ የመምረጥና የመሰየም ብቸኛ ስልጣን የሊቃውንት ጉባኤ ለተባለው ኃይል አካል ቢሰጥም አሁን ባለው አስቸኳይ ሁኔታ ግን የሽግግር ሂደቱን የሚመራ ጊዜያዊ የአመራር ምክር ቤት ተዋቅሮ የሀገሪቱን የመንግስት ስራዎችና የጸጥታ ሁኔታ እያጠናከረ ይገኛል። ይህ የሙታጅባ ካሚኔ ወደ ስልጣን መንበር መምጣት በኢራን ፖለቲካ ውስጥ ትልቅ መነጋገሪያ ሆኗል። በሀገር ውስጥ ያሉ ተቃዋሚዎችና የዓለም አቀፍ የፖለቲካ ተንታኞች የስልጣን ርክብ በኢስላማዊቷ ሪፐብሊክ ወደፊት የውስጥ አንድነትና በውጭ ፖሊሲዋ ላይ ምን አይነት ለውጥ ሊያመጣ ይችላል በሚል ዙሪያም ሰፊ ክርክርና ውይይት እያደረጉ ይገኛሉ። የመንግስት መገናኛ ብዙሃን የሚሰጧቸው መግለጫዎችና የሚለቋቸው ትረካዎች በሀገሪቱ ቀጣይ ጉዞ ላይ ያለውን ከፍተኛ አለመረጋጋትና ጥርጣሬ የሚያንጸባርቁ ሲሆን ሙጅታባ ካሚኔ አባታቸው ለረጅም ዓመታት የገቡትን ጥብቅ የሃይማኖትና ፖለቲካ ስርዓት በምን መልኩ ያስቀጥሉታል የሚለው ጉዳይ የዓለም መሪዎች አይን ያረፈበት ትልቅ አጀንዳ ሆኗል። በመጨረሻም የምንመለከተው ጉዳይ በዓለማችን እጅግ ስትራቴጂካዊና ወሳኝ በሆነው የሆርሙዝ ወሽመጥ ላይ ከፍተኛ ወታደራዊ ውጥረት መንገሱን የሚጠቁሙ መረጃዎች እየወጡ ነው። የኢራን አብዮታዊ ዘበኛ በወሽመጡ ላይ የሚንቀሳቀሱ ማንኛውም መርከቦች ማለፍ በፍጹም የተከለከለ ነው የሚል እጅግ ጥብቅ ማስጠንቀቂያ ማስተላለፉን ዓለም አቀፍ የባህር ላይ ባለስልጣናትና የአውሮፓ ህብረት የባህር ላይ ሚስዮን በይፋ አስታውቀዋል። ይህ ያልተጠበቀና አስደንጋጭ እርምጃ የተወሰደው ሰሞኑን አሜሪካና እስራኤል በኢራን ወታደራዊ ተቋማት ላይ የፈጸሙት ጥቃቱን ተከትሎ
በቴህራንና በምዕራባውያን መካከል ያለው ግጭት እያየለ በመጣበት ወቅት ነው። በሆርሙዝ ወሽመጥ አቅራቢያ የሚገኙ የንግድ መርከቦች በራዲዮ አማካይነት ለደህንነታቸው ሲባል ከዚህ ቀጠና ራቁ የሚል ትዕዛዞች እየደረሳቸው ይገኛሉ። ምንም እንኳ የኢራን መንግስት ወሽመጡን በይፋ ስለመዝጋቱ እስካሁን በይፋ መግለጫ ባያረጋግጥም በተግባር ግን መርከቦቹ እንዳያልፉ እያገደ መሆኑና አካባቢው በወታደራዊ ኃይሎች መጠበቁ የዓለምን የባህር ላይ ደህንነት እንቅስቃሴ ክፉኛ እያወከው ይገኛል። ይህ ወሽመጥ በዓለም አቀፍ ደረጃ ከሚመረተው የነዳጅ 20 በመቶ የሚጓጓዝበት ብቸኛ የባህር መስመር በመሆኑ አሁን ያለው መስተጓጎል በዓለም አቀፍ የኢነርጂ ገበያ ላይ ከፍተኛ ድንጋጤን ፈጥሯል። የነዳጅ ዋጋ በከፍተኛ ሁኔታ ሊጨምር ይችላል የሚል ስጋት ያደረባቸው ትላልቅ የባህር ላይ የጭነት ድርጅቶች ጉዟቸውን ለጊዜው ለመሰረዝ ወይም አቅጣጫ ለመቀየር የተገደዱ ሲሆን የመርከብ ዋስትና ሰጪ ድርጅቶችም የጦርነት ስጋት ክፍያዎችን በከፍተኛ ሁኔታ ጨምረዋል። በአሁኑ ሰዓት በመላው ኢራን እየወጡ ያሉ ዘገባዎች እንደሚያመለክቱት ከሆነ የሀገሪቱ ከፍተኛና የበላይ መሪ የነበሩት አያቶላ አሊ ካሚኔ ከዚህ ዓለም በሞት መለየታቸውን ተከትሎ መላው ኢራን በከባድ ድንጋጤና በሐዘን ውስጥ ትገኛለች። የመሪውን ሞት ተከትሎም የኢራን መንግስት በይፋ የ40 ቀናት ብሔራዊ የሐዘን አዋጅ ያወጀ ሲሆን በመላ ሀገሪቱም የሚገኙት የኢራን ሰንደቅ ዓላማዎች ዝቅ ብለው እንዲውለበለቡ ታዘዋል። ካለፉት ጥቂት ሰዓታት ጀምሮ በዋና ከተማዋ ቴህራንና በሌሎች ታላላቅ የኢራን ከተማዎች እጅግ በጣም ከፍተኛ ቁጥር ያለው ህዝብ ወደ አደባባዮች በመውጣት ለመሪያቸው ያላቸውን ክብርና ፍቅር በለቅሶና በሐዘን እየገለጹ ይገኛሉ። የመንግስት መገናኛ ብዙሃን በቀጥታ ስርጭት እንደዘገቡት ከሆነ መላው ሀገሪቱ የሚገኙ መስጂዶችና የሃይማኖት ስፍራዎች በልዩ ልዩ ሃይማኖታዊ ስነ ስርዓቶችና በጸሎት ተሞልተዋል። በሚሊዮኖች የሚቆጠሩ የካሚኔ ደጋፊዎች ጥቁር ልብስ በመልበስና የመሪያቸውን ምስል በመያዝ በታላላቅ አደባባዮች ላይ ተሰባስበው ሽኝት እያደረጉ ነው። ይህ ታሪካዊ የቀብር ስነ ስርዓትና ሽኝት የኢራንን መንግስት ጥንካሬና ህዝባዊ ድጋፍ ለማሳየት የታለመ መሆኑ ይነገራል። በየከተሞቹ የሚከናወኑት እነዚህ የቀብር ስነ ስርዓቶች የመሪያቸውን የመጨረሻ ጉዞ ለመሸኘት የወጡ ዜጎችን እያስተናገዱ ሲሆን በየመንገዶቹ ላይ የሚታየው ስሜታዊ ሁኔታ የኢራንን የቆየ ባህላዊና ሃይማኖታዊ ስነ ስርዓት የሚያንጸባርቅ ነው። ይህ የአያቶላ አሊ ካሚኔ ህልፈት ለ37 ዓመታት ያክል የዘለቀውን ረጅምና ተደማጭነት የነበረውን የአመራር ዘመን ያከተመበት የታሪክ ምዕራፍ ሆኖ ተመዝግቧል። ካሚኔ ኢራንን ለበርካታ አስርት ዓመታት በመምራት በሀገሪቱ ፖለቲካዊ፣ ማህበራዊና ሃይማኖታዊ መዋቅሮች ላይ ከፍተኛ አሻራ ያሳረፉ መሪ ነበሩ። የእሳቸው መሞት በኢራን ወደፊት የፖለቲካ አቅጣጫና በመካከለኛው ምስራቅ የጂኦፖለቲካ ሁኔታ ላይ ትልቅ ተጽዕኖ ይኖራል ተብሎ ይጠበቃል። በአሁኑ ወቅት የዓለም መሪዎችና የዓለም አቀፍ መገናኛ ብዙሃን ትኩረታቸውን ወደ ቴህራን አድርገዋል። ምክንያቱም ይህ ወቅት ለኢራን አዲስ የሽግግር ምዕራፍ ከመሆኑም በላይ በቀጣይ ስልጣኑን ማን ይረከባል የሚለው ጥያቄ ብዙዎችን ቀልብ ስቧል። በመላው ኢራን የሚገኙት የመንግስት ተቋማት፣ ትምህርት ቤቶችና የንግድ ማዕከላት ለተወሰኑ ቀናት ዝግ ሆነው እንደሚቆዩ የተገለጸ ሲሆን ህዝቡም በዚህ የሐዘን ወቅት በመረጋጋትና በአንድነት እንዲቆም መንግስት ጥሪ አቅርቧል። በቀጣዮቹ 40 ቀናት ውስጥ ልዩ ልዩ የመታሰቢያ ፕሮግራሞች የሚከናወኑ ሲሆን የቀብር ስነ ስርዓቱን በሀገሪቱ ታሪክ ታይቶ በማይታወቅ መልኩ በከፍተኛ የደህንነት ጥበቃና በክብር እንደሚፈጸም ይጠበቃል። ይህ ክስተት ለኢራን ህዝብ ብቻ ሳይሆን ለመላው ቀጠናው ትልቅ ትርጉም ያለው ክስተት ሆኖ ይቀጥላል። በአሁኑ ወቅት የዓለም መሪዎችና የዓለም አቀፍ መገናኛ ብዙሃን ትኩረታቸውን ወደ ቴህራን አድርገዋል። ምክንያቱም ይህ ወቅት ለኢራን አዲስ የሽግግር ምዕራፍ ከመሆኑም በላይ በቀጣይ ስልጣኑን ማን ይረከባል የሚለው ጥያቄ ብዙዎችን ቀልብ ስቧል። በመላው ኢራን የሚገኙት የመንግስት ተቋማት፣ ትምህርት ቤቶችና የንግድ ማዕከላት ለተወሰኑ ቀናት ዝግ ሆነው እንደሚቆዩ የተገለጸ ሲሆን ህዝቡም በዚህ የሐዘን ወቅት በመረጋጋትና በአንድነት እንዲቆም መንግስት ጥሪ አቅርቧል። በቀጣዮቹ 40 ቀናት ውስጥ ልዩ ልዩ የመታሰቢያ ፕሮግራሞች የሚከናወኑ ሲሆን የቀብር ስነ ስርዓቱን በሀገሪቱ ታሪክ ታይቶ በማይታወቅ መልኩ በከፍተኛ የደህንነት ጥበቃና በክብር እንደሚፈጸም ይጠበቃል። ይህ ክስተት ለኢራን ህዝብ ብቻ ሳይሆን ለመላው ቀጠናው ትልቅ ትርጉም ያለው ክስተት ሆኖ ይቀጥላል። ከኢራን ቤተ መንግስትና ከተለያዩ የውስጥ ምንጮች የሚወጡ ሰፋ ያሉ ዘገባዎች እንደሚያመለክቱት ከሆነ የአያቶላ አሊ ካሚኔ ልጅ የሆኑት ሙጅታባ ካሚኔ አባታቸውን በመተካት አዲሱ የኢራን ጠቅላይ መሪ ሆነው ተሰይመዋል።
ምንም እንኳ የኢራን ህገ መንግስት የሀገሪቱን ከፍተኛ መሪ የመምረጥና የመሰየም ብቸኛ ስልጣን የሊቃውንት ጉባኤ ለተባለው ኃይል አካል ቢሰጥም አሁን ባለው አስቸኳይ ሁኔታ ግን የሽግግር ሂደቱን የሚመራ ጊዜያዊ የአመራር ምክር ቤት ተዋቅሮ የሀገሪቱን የመንግስት ስራዎችና የጸጥታ ሁኔታ እያጠናከረ ይገኛል። ይህ የሙታጅባ ካሚኔ ወደ ስልጣን መንበር መምጣት በኢራን ፖለቲካ ውስጥ ትልቅ መነጋገሪያ ሆኗል። በሀገር ውስጥ ያሉ ተቃዋሚዎችና የዓለም አቀፍ የፖለቲካ ተንታኞች የስልጣን ርክብ በኢስላማዊቷ ሪፐብሊክ የወደፊት የውስጥ አንድነትና በውጭ ፖሊሲዋ ላይ ምን አይነት ለውጥ ሊያመጣ ይችላል በሚል ዙሪያም ሰፊ ክርክርና ውይይት እያደረጉ ይገኛሉ።